6 أشياء تحصل لنا في شهر رمضان بس بشرط برمضان ور 6 ነገሮች በእኛ ላይ ይደርሳሉ ነገር ግን በአንድ ቅድመ ሁኔታ ብቻ ነው ጾማችንንና በሶላት መቆማችን በእምነትና ምንዳን ከአላህ በመሻት ላይ የተመሰረተ ከሆነ ነው ኃጢያቱ እንዲማርለት አንገቱ ከእሳት ነፃ እንዲሆን ምህረት ከተደረገላቸው ሰዎች መዝገብ ላይ እንዲጻፍ የሚፈልግ ሰው እነዚህን 6 ነገሮች ተግባራዊ ማድረግ አለበት ከዚያም የአላህን ጸጋ ያያል الله سبحانه وتعالى كلجسن شروطاوች መካከል ምን ይገኛሉ قال عليه الصلاة والسلام أول شيء تغفر الذنوب ነብዩ عليه الصلاة والسلام እንዳሉት የመጀመሪያው ነገር ኃጢያቶች ይማራሉ ነው እሺ በረመዳን ውስጥ ኃጢያቴ እንዴት ይማራል ነብዩ ሰለላሁ ዐለይሂ ወሰለም عليه 3 ሐዲሶችን ተናግረዋል ሁሉም በሁለቱ ሷሂህ ዘገባዎች ውስጥ ይገኛሉ ነብዩ عليه الصلاة والسلام ረመዳንን የጾመ ሰው አሉ ከዛስ ሁላችንም ይህንን ሐዲስ ሸምድደናል ከዚያም እንዲህ አሉ በእምነትና ምንዳን ከአላህ በመሻት አሉ በእምነት ማለት በአላህ በማመን የጾም ግዴታን በማመን የረመዳን ወር ወይም ጾም አንዱ እርከን መሆኑን በማመን ማለት ነው ምንዳን ከአላህ በመሻት ማለት ደግሞ በጾም የመጣውን ድካም ጥማትና ረሃብን በመታገስ የተፈቀዱ የሆኑ ስሜቶችን ለአላህ ሲባል መመተው ምንዳን ከአላህ መሻት ማለት ነው በእምነትና ምንዳን ከአላህ በመሻት የጾመ ሰው ውጤቱ ምንድነው ሐዲሱን ቀጥሉት ከዚያስ ምን ይላል ያለፈው ኃጢያቱ ይማርለታል ይላል ምንድነው የሚማርለት ከዚህ በፊት የሰራው ኃጢያቱ ነው ይህ ማለት ያንተ መዝገብ ነጭ ይሆናል ሁሉም ኃጢያቶች ይማራሉ ማለት ነው እዚህ ቁጭ ብለን በአንድ ዓመት ውስጥ ስንት ኃጢያት እንደሰራን እናወራለን በዚህ ረመዳን ደግሞ የ30 ቀናት ወይም የ29 ቀናት ጾም ኃጢያቶችን ያስምራሉ አንድ ወር ሙሉ በእምነትና ምንዳን ከአላህ Subhanahu Wa Ta'ala በመሻት ከጾምክ በእርግጠኝነት ኃጢያትህ ይማራል ይህ ከሙሐመድ ኢብኑ አብዱላህ عليه الصلاة والسلام የተነገረ የተረጋገጠ ነው እንደ መርህ አድርገው ወሰደው ያለፈውና የወደፊት ኃጢያትህ ይማራል طيب يا رب والله ما اقدر انا في يوم فرطت እሺ እንዲህም ልትል ትችላለህ ጌታዬ ሆይ አልችልም አንዱን ቀን ግድ የለሽ ነበርኩኝ አንዱንም ቀን ከዙሁር ሶላት ተኝቼ ነበር አንዱንም ቀን ደግሞ የተከለከለን ነገር አይቻለሁ ቀኔንም በእምነትና ምንዳን ከአላህ Subhanahu Wa Ta'ala በመሻት መጾም አልቻልኩም ልትል ትችላለህ የዓለማት ጌታ ግን እንዲህ ይልሃል ሌላ የኃጢያት ምህረት በር አለ ነብዩ عليه الصلاة والسلام ረመዳንን በሶላት የቆመ ሰው አሉ ከኢማሙ ጋር ስንት ሰዓት ትሰግዳላችሁ ስንት ሰዓት የተራዊህ ሶላት ትሰግዳላችሁ በሪያድ ውስጥ ስንት ኢማም አለ ለረጅም ሰዓት የሚሰግድ 1 ሰዓት ተኩል አንዳንድ መስጊዶች ደግሞ በግማሽ ሰዓት ወይም ከዚያ ባነሰ ወይም ከዚያ በላይ በሆነ ጊዜ ይጨርሳሉ ልብ በሉ ነብዩ عليه الصلاة والسلام እንዲህ ይላችኋል ረመዳንን በእምነትና ምንዳን ከአላህ በመሻት በሶላት የቆመ ሰው ውጤቱስ ምንድነው ያለፈው ኃጢያቱ ይማራል አሉ صلاة ساعة كل ليلة تكتب من القائمين من صلى በየሌሊቱ ለአንድ ሰዓት ያክል መስገድ ከቋሚዎች እንዳንዱ እንድትቆጠር ያደርጋል ኢማሙ እስኪጨርስ ድረስ አብሮ የሰገደ ሰው ምን ይመዘገብለታል ሌሊቱን ሙሉ እንደሰገደ ይመዘገብለታል የረመዳንን ሙሉ ሌሊቶች የሰገደ ሰው ደግሞ አንገቱ ከእሳት ነፃ ይሆናል ምናልባትም እንዲህ ልትል ትችላለህ ጌታዬ አልችልም ዛሬ ስራ በዝቶብኝ ነበር ትናንት ደግሞ ሆስፒታል ነበርኩ ከትናንት በስቲያም እንግዶች ስለነበሩኝ ስራ በዝቶብኝ ነበር ልትል ትችላለህ ሴቷም በኩሽና ውስጥ ለረጅም ጊዜ በመስራት ደክሞኝ ነበር ልትል ትችላለች እኛም አቁሙ ኃጢያታችሁ ይማር ዘንድ አላህ Subhanahu Wa Ta'ala ነገሮችን አቅልሎላችኋል እንላለን ነብዩም عليه الصلاة والسلام አንዲትን ሌሊት በሶላት የቆመ ሰው ለይለቱል ቀድርንም በሶላት የቆመ ሰው አሉ ልብ በሉ እነዚህ ሶስቱም ሐዲሶች በصحيح አልቡኻሪ እና በሙስሊም ውስጥ ይገኛሉ ነብዩም عليه الصلاة والسلام ለይለቱል ቀድርም በሶላት የቆመ ሰው
ያለፈው ኃጢአቱ ይማርለታል አሉ። ይህ አንደኛው ነው። የምለውን እየመዘገባችሁ ነው አይደል? አንደኛው ምንድነው? ምህረት ነው። ምህረቱ ከምንድን ነው? ከኃጢአት ነው። ሁለተኛውም ከእሳት ነፃ መውጣት ነው። ከሰሓባዎች አንዱ በነቢዩ ዓለይሂ ሰላቱ ወሰላም ንግግር አንገቱን ያዘ። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ እያሉ ነበር፣ አላህ በእያንዳንዱ ሌሊት አንገታቸው ከጀሃነም ነፃ የሆኑ ሰዎች አሉት። ያም ማለት በየሌሊቱና እከሌና እከሊት ከጀሃነም እሳት አንገታቸው ነፃ እንደወጣ ይቆጠራል። ከሰሓባዎችም አንዱ ይህንን ሐዲስ ሲሰማ አንገቱን ያዘ። ለምን ሲሉት لعلها أن تكون ممن تعتق في رمضان በረመዳን አንገቴ ነፃ ከሆኑት መካከል ትሆን ወይ እያልኩ እያሰብኩ ነው አለ። አላህ እኔንም እናንተንም አንገታቸው ነፃ ከሚሆኑት ያድርገን። በነገራችን ላይ ዛሬ ምሽት የአሸናፊዎች ስም ይገለጻል። ያሸነፉትም አላህ ከእሳት ውስጥ ስላወጣቸው ነው። አላህ ምን ይላል? ከእሳትም የተራቀና ገነትን የተገባ ሰው ምን አገኘ? በእርግጥ ምኞቱ አገኘ። እነዚያ በአላህ ስብሓንሁ ወተዓላ ትእዛዝ ምኞታቸውን የሚያገኙ ናቸው። ከእሳት ከወጣ አንገትህ ነፃ ይሆናል። እሺ፣ አንገቴን ከጀሃነም እሳት ነፃ የሚያወጡት ሥራዎች ምንድን ናቸው? ብዙ ሐዲቶች አሉ። ከእነርሱም መካከል ነቢዩ ዓለይሂ ሰላቱ ወሰላም የረመዳንን ወር አስተካክሎ የጾመና አሉ። ያ ማለት የረመዳንን ወር አስተካክሎ የጾመ አይኑም ምንም የተከለከለውን ነገር ያልተመለከተ ማለት ነው። አንዳንዱ ምን ይላል? በረመዳን ቀን ወይም በረመዳን ምሽት የሚተላለፉትን ተከታታይ ፊልሞች እከታተላለሁና ብዙ ማህበራዊ ጉዳዮችን የሚዳስሱ ናቸው እያለ ነገር ግን ሴቶች የሚታዩበት፣ ዘፈኖች የሚሰሙበት፣ ውሸቶችና ሌሎችም የሚናፈሱባቸው ናቸው። ሐቂቃ አላህ የከለከለውን አታላይ በሆነ ሰበብ አልሰማም፣ ተኝቼ ነበር፣ መነሳት አልቻልኩም እያልኩም ሰላቴንም አላባክንም፣ ሰውንም አላማም። አንዳንድ ሰዎች ከሚወድቁባቸው ስህተቶችና ኃጢአቶች ዝርዝሮች መቁጠር ይቻላል። ረመዳንን አስተካክሎ የጾመ ሰው ወሩን አላህን ስብሓንሁ ወተዓላ በመፍራት አስተካክሏል። አላህም እንዲህ ይላል፣ ጌታዬ ወደ እሱ አየ፣ አንገቱንም ከእሳት ነፃ ወጣ፣ ኃጢአቱንም ማረለት ይላል። አንገትህ ነፃ ይሆናል፣ ነገር ግን ወርህን አስተካክለህ ከጾምክ ብቻ ነው። قال بعض الناس ليس له من صيامه إلا إيش؟ إلا الجوع والعطش. በሰሒሕ ሐዲስ ላይ ነቢዩም ዓለይሂ ሰላቱ ወሰላም አንዳንድ ሰዎች ከጾማቸው ምንም አያገኙም ከምን በቀር? ከረሃብና ከጥማት በቀር። አንዳንዶቹም ሌሊት ቆመው ከሰገዱት ከድካም በቀር ምንም አያገኙም አሉ። ጾም ምግብን፣ መጠጥንና ስሜትን መተው ብቻ አይደለም። ይልቁንም እነዚህ ነገሮች ለአላህ ስብሓንሁ ወተዓላ ስትል መተው ነው። ምክንያቱም የጾም ጥበብና ከተላላቅ ዓላማው አንዱ በቁርአን እንደተጠቀሰው ነው። እናንተ ያመናችሁ ሆይ ጾም በእነዚያ ከናንተ በፊት በነበሩት ህዝቦች ላይ እንደ ተጻፈ በእናንተም ላይ ተጻፈ፣ ልትጠነቀቁ ይከጀላልና። ተቅዋ ወይም አላህን የመፍራት አጭር መገለጫ ልስጣችሁ። አላህ የከለከለህ ቦታ ላይ እንዳያየህ፣ ባዘዘህም ቦታ ላይ እንዳያጣ እንደ መርህ ያዙ። የታዘዝከውን ልትፈጽም፣ ከተከለከልከው ልትርቅ፣ በተወሰነውም ነገር ላይ ልትታገስ። አላህ እንዲያይህ በሚወድበት ቦታ እንዲያይህ አድርግ። አንተንም ለማየት በማይወድበት ቦታ ላይ አይህ። ስለዚህ ረመዳን በሚገባ ጊዜ አንድ መልአክ ቆሞ ይጣራል። መልካምን ፈላጊ ሆይ ና ይላል። ለምን? በተለይ በረመዳን የእድል ወር ስለሆነ ነው። እንዲህም ይላል፣ ክፉውን ፈላጊ ሆይ አቁም ይላል። ይህን ማለት አንተ ክፉ ፈላጊ ሆይ ከራስህ ከክፋትህ ከሸይጣንና ክፉ ፍላጎትህ ርቀህ አርቅልን፣ ባለህበት ቆም ማለት ነው። እጅ መዘርጋትና መቆጠብ እንደማለት ነው። ለመልካም ሥራዎች እጅህን ዘርጋ፣ ተፍጨርጨር። ከክፋት ከኃጢአትና ከተከለከሉ ነገሮች ላይ ደግሞ ተቆጠብ፣ ራስህን አድን። ይህ ዱዓ ቀላል ነገር አይደለም ወላሂ። አሁን አንተ አንድ የምትሰራው ሥራ ቢኖርህ ሥራ አስኪያጅም ሆነ ባለስልጣን ስለሚመለከትህ አሳምረህ ትሰራው ነበር። በተቻለህ መጠን ያንን ሥራ አሳምረህ ለመስራት ትሞክር ነበር። ሰዎች ሆይ
አላህ ስብሓንሁ ወተዓላ ከኔና ከአንተ የተብቃቃ ጌታ ነው። አላህ በሰማያት ውስጥ ለእርሱ የሚሰግዱለት የሚያለቁትና የሚያጎነብሱለት መላእክት አሉት። ነቢዩ ዓለይሂ ሰላቱ ወሰላም ሰማያዋ ተነቃቃች፣ ለመነቃቃትም እውነት አላት። ለአራት ጣት የሚሆን ቦታ የለም በዚያ ቦታ ለአላህ የሚያጎነብስ ወይም የሚሰግድ መልአክ ቢኖር እንጂ አሉ። አላህ ከኛ ከአምልኮታችን የተብቃቃ ጌታ ነው። ነገር ግን ለኛ አዛኝ ነው፣ ለባሮቹም ሩህሩህ ነው። ጥራት ለእርሱ የተገባ ይሁን። ለዚህም ነው ሙሐመድ ዓለይሂ ሰላቱ ወሰላም ወደዚህ ተልእኮ የተላከው። አላህም ስብሓንሁ ወተዓላ እንዲህ ይላል፣ ከጎሳችሁ የሆነ ችግራችሁ በእርሱ ላይ ጽኑ የሆነ በእናንተ እምነት ላይ የሚጓጓ በምእመናን ላይ ሩህሩህ አዛኝ የሆነ መልእክተኛ በእርግጥ መጣላችሁ። አንገት ከጀሃነም ነፃ ስለማውጣት ስለ አንገትህ ነፃ ስለማውጣት ስማ። ሰልማን በዘገበው ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ በረመዳን ውስጥ ጾመኛን ያስፈጠረ ሰው አሉ፣ ሰዎች ሆይ የሃይላንድ ውሃ ወስደህ ለአላህ ብለህ ለአንድ ሰው መስጠት አትችልም? ይህ ማለት ጾመኛን ማስፈጠር ማለት ነው። ትንሽ የምትለው ሥራ አንገትህን ከእሳት ነፃ ያወጣል። ነቢዩም ዓለይሂ ሰላቱ ወሰላም በረመዳን ውስጥ ጾመኛን ያስፈጠረ ሰው ኃጢአቱ ይማርለታል፣ አንገቱም ከእሳት ነፃ ይወጣል ብለዋል። ከምንዳሃም ምንም የሚጎድል ነገር የለም። ይህ ጸጋ ነው ወላሂ። አንገትህም ከእሳት ነፃ እንዲወጣ መትጋት አለብህ። እኛም በየሌሊቱ ከኢማሞች ጀርባ ሆነን ጌታዬ ሆይ አንገታችንንና የአባቶቻችንን የእናቶቻችንን የምንወዳቸውን ወገኖቻችንን አንገት ከጀሃነም እሳት ነፃ አውጣለን እንላለን። አንገትህን ከእሳት ነፃ የሚያወጣውን ተግባር ፈጽም። የአንገትህ ከእሳት ነፃ መውጣት በእጅህ ላይ ነው፣ በተግባሮችህ ይወሰናል ማለት ነው። ስለዚህ ወደፊት ከሚራመዱት ጋር ተራመድ፣ ወደ ኋላ ከሚዘገዩት ጋር ወደ ኋላ አትዘግይ። አላህ ስብሓንሁ ወተዓላ ምን ይላል? ግን አላህ ለመውጣት እንቅስቃሴያቸውን ጠላ፣ አሰነፋቸውም፣ ከተቀማጮቹም ጋር ተቀመጡ ተባሉ። ተነሳ፣ ተንቀሳቀስ፣ ለራስህም መልካምነትን አሰራጭ። وتحرك وانشر لنفسك خيرا